አዲስ ቤተሰብ አንድ ቤተሰብ ተጨምሯል። የሲኖላ ስቃይ ከቀን ወደ ቀን እየጨመረ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሲኖላ ድራማ ክፍል 10 ይዤላችሁ መጥቻለሁ። እንግዲህ ክፍል 9 ላይ ቤተሰቡ እህቱ ወይም እናቱ እንደሚመጡ በስልክ ለሲኖላ ተነግሯት እንደነበረ ላስታውሳችሁ ወዳለሁ። ክፍል 10 እንግዲህ እናቱ ባትመጣም እህቱ መታለች። እንደምታዩት እህቱ መታለች። እህቱም ደግሞ ስትመጣ ሜላትም ሻንጣዋን ይዛ መታለች። አብራ በር ላይ እየጠበቀቻት ነበር። ከዛም ተሳስመው እንዲሁም በድምፅ ከማቅሽ በላይ በጣም ቆንጆ ነሽ ብላ የአርካን እህት ሜላትን አወድሳት አመስግናት ተያይዘው ወደ ቤት ገቡ። የእኔ ፍቅር እህት መታለች፣ የት ነህና የኔ ውድ ምናምን ስትል ሲኖላ መስላው እሱም አቤት መጣሁ አለ። አርካንም ከክላሱ ሲወጣ እህቱንና ሜላትን ሶፋ ላይ ቁጭ ብለው አገኛቸው። ከዛ በፊት ግን ሲኖላ በድንገት በሩ ሲከፈት ወደ በሩ ስትሄድ ሰራተኛችን ወይም ደግሞ አጋዣችን ናት፣ ሻንጣዋን ተቀበያት ብላ ሜላት ተቀዳድማ ለአርካን እህት አረዳቻት። ሲኖላም መቋቋም ከምችለው በላይ የሆነባት ነገር ግን ቻል አርጋው የእሷን ሻንጣ ተቀብላ ገባች። ኩሽና ከደረሰች በኋላ ግን እንዴት ነው የምችለው? ፈጣሪ ሆይ ትዕግስቱን ስጠኝ እያለች በጣም እየተጨናነቀች ባለችበት ሰዓት ነበር አርካንም ከክላሱ ሲወጣ እህቱ ከሜላት ጋር አገኘቻት። እህቱን ከሳመ በኋላ አብሯት ቁጭ አለ። ከተወሰነ ደቂቃ በኋላ ወደ ኩሽና ሲሄድ ሲኖላ እያዘነች አገኘ። ምን ሆነሽ ነው የኔ ፍቅር? አትዘኝ፣ ለምን እንዴት ትሆኛለሽ አላት። እስከ መቼ ነው? እንዴት ነው የምችለው አለችው። እባክሽን ተረጋጊ፣ እናቴ በጣም የምትረዳ ሰው ናት። እሷን እስካስረዳ ጊዜ ስጪኝ። እሷ ከተረዳች በኋላ ምንም ችግር የለ፣ ሁሉም ነገር ቀላል ነው። እባክሽ ትንሽ ጊዜ ብቻ ታገሺ ብሎ በጥብቅ ለመናት። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ታገሽኝ አላት። እሺ ብላው ግን ውስጧ በጣም እያዘነ አርካንም ወደ ክፍሉ ተመለሰ። ከዛ በኋላ እንግዲህ ሜላት የበቀል ስራዋን ጀመረች። ስለ ሲኖላ ክፋት ሜላት ለአርካን እህት ማውራት ጀመረች። ለምን አታስወጫትም? እንዲህ ከሆነችብኝ ስትላት የአባቴ ቤተሰብ ናት፣ ወላጅ አልባ ስለሆነች አደራ ተሰጥቼ ነው። ነገር ግን ደግሞ ከአቅሜ በላይ ናት፣ ደግሞ ጎረምሳ ታሳዳለች እያለች ስሟን ለማጥፋት አላመነታችም። እጅግ በጣም ብዙ ነገሮችን ለአርካን እህት ማስረዳት ጀመረች። የአርካን እህትም ደግሞ በደንብ ነው እየተቀበለቻት ያለችው እና ሜላት መጠቀሚያ ለማድረግ እሷን ቆርጣ ስለተነሳች በደንብ እያቀበለቻት ነበር። እሷም ደግሞ ምን አይነት ሲያዋት እኮ ቅልስልስ ያለች ናት፣ ምን አይነት ክፉ ልጅ ናት እያለች በጣም እየተናደደች በሲኖላ ዝም በይ እኔ ራሴ በቀልልሻለሁኝ እያለቻት ነበር። ከዛም መቼ ወደ ክፍላችን እንግባ በማለት ሁላቸውም ወደ የክፍላቸው ሲገቡ አርካንና ሜላትም እንዴት ተለመደው ክፍላቸው ገቡ። አርካን ፈርቶ ከአልጋው ጫፍ ላይ ቁጭ እንዳለ ከሜላት ጋር ክርክር ተያያዙ። እኔ መቼም አንቺን ልወድሽ አልችልም፣ አንቺ ሰይጣን ትልቅ እህት ነሽ፣ አንቺን ሰይጣን አይቀርምሽም፣ አንቺ በጣም ልዩ ፍጡር ነሽ፣ በጣም ክፉ ነሽ፣ አንቺን መቼም አላገባሽም፣ የሲኖላ እና የኔን ትዳር ለመደገስ እና ለመዳር ተዘጋጂ፣ ትንሽ ጊዜ ብቻ ነው፣ ከዛ በኋላ እውነቱ ይወጣል እያለ ቢላትም ሜላት ግን እሱንም እኔ ከፈቀድኩላችሁ ነው ሙቼ ነው ቁሜ እሷን የምታገባው እያለች ስትከራከረው ቆይታ ተነስታ ተኛች። ስትተኛ እሱም ፊቱን ዙሮ ጠጋ ብሎ የሆነ ተጨናንቆ ለመተኛት ሞከረ። ነገር ግን መተኛት አልቻለም። ሜላት የተኛችለት መስሎት ቤቱን ከፍቶ ቀስ ብሎ ወጣና ከሲኖላ ጋር ሄዶ ጥሩ ጊዜ ያሳለፉ። ሲኖላም አልተኛውም ነበር አለችው። እኔም በጭራሽ አልተኛውም ነበር አላት። አልጋው ጫፍ ላይ ቁጭ ብዬ እሷን እያየው ነበር ዝም ብዬ አላት። ደግሞ ድሮ ስለተተኛ ያምርሃል ከሷ ጋር እያለች እሷም ሲያወሩ ጥሩ የፍቅር ጊዜ ሲያሳልፉ አመሹ።
በዛን ሰዓት ግን ሜላት አልተኛችም ነበር። እህቱን በመቀስቀስ ወንድምሽ የሚሰራኝ ነይ ከሰራተኛ ጋር እንደዚህ እያደረገኝ ስለምወደው ታገዝኩት ብላ አሳየቻት። እሷ ግን የምር በጣም አዘነችበት እህቱ። እንደውም የሆነ ነገር ማድረግ ፈልጋ ተረጋጊ፣ በዚህ መልኩ አይደለም ችግሩ የሚፈታው፣ እኔ ስለምወደው እችላለሁ፣ እሷ እንደምንም ከእሷ ላይ ያያለሁ፣ ወዶ እኮ አይደለም በሆነ ነገር ተብትባው ነው እያለች ሲኖላ እንድትጠላላት አሁንም የምችለውን ሁሉ አደረገች። እህቱም እንግዲህ አጥብቃ ሲኖላን ጠላቻት፣ አጥብቃ ጠላቻት። ካሁን በኋላ በቀሏ ከኔ ጋር ነው፣ የምፈልገው ሁሉ አደርግልሻለሁ። አንቺ ግን ምን ያህል ወንድሜን ብትወጁ ነው ይሄንን ልክስክስ ባህሪውን ችለሽ የታገሽ? ይሄ ሲሰኛ እያለች ሁሉ ወንድሟን በሱ ፊት ከፍ ዝቅ እያረገችው ነበር። ከዛ በኋላም ተረጋጊና ተኝ፣ እኔ ለምጄዋለሁ፣ በራሴ መንገድ እፈታዋለሁ እባክሽ ምናምን ብላ አሳመነቻት። ግን በውስጧ በጣም እየተደሰተች ነበር። ጥሩ መጠቀም ያገኘሁኝ በደንብ ጭኝሻለሁ እያለች አንቺም የበቀሉ አንድ አካል ሆነሻል፣ ካሁን በኋላ ወደ ኋላ አትይም እያለች ሜላት በውስጧ እየተደሰተች ነበር። ከዛ በኋላ እንግዲህ ሲነጋ ሲኖላን የአርካን እህት እንግዲህ በቀሏን ጀመረች። ነይ ቶሎ እግሬን እጠቢ፣ ነይ ካልሴን እጠቢ፣ የመሳሰሉትን ገረድ አይደለሽ፣ እኔ እንክብካቤ እፈልጋለሁ፣ በደንብ ተንከባከቢኝ እያለች ሲኖላን ከፍ ዝቅ እያረገቻት ነበር። ሲኖላን በትዕግስት ሁሉንም እሺ እያለች በመቻል ላይ ነበረች። ከዛ በኋላም አርካን እንደወጣ እግሯን እጠቢ ብላት እያጠበች ሳለ አርካን ከውጭ ሲገባ በጣም ደነገጠ። ምን እያረግሽ ነው? ለምንድን ነው እግርሽ የምታሳጥቢ? ራስሽ አትታጠቢ? ምን አይነት ስርዓት ነው? አንቺ ባለጌ ነሽ፣ ተነሽ ሲኖላ ብሎ ሲኖላንም ተቆጥቶ ወደ ክፍሉ ሄደ። ከዛ ሜላትም ምን አገባ አንተ ተው አትጠባት ስትለው አንቺ ያገባሽም አፍሽን ዝጊ አላት። ሚስትህ ናት በስርዓት አናግራት፣ አንተ ሚስትህን በስርዓት ሳታናግር ነው እኔን ስለ ስርዓት የምታስተምረው ብላ የአርካን እህትን መለሰችለት። ነገር ግን ችግራችን መፍታት አለብን ብላ ተከትላ ወደ ክፍሉ ገባች የአርካን እህት። ከዛም ማውራት አለብን፣ እኔ እወጣልሻለሁ ውጭ አላት። አልወጣም አለች። ውጭ አልወጣም ስትል በቃ እኔ እወጣልሻለሁ አላት። አንተ ከመቼ ወዲህ ነው እንደዚህ የሆንከው? ለዛች ለቅምጥ ወይም ደግሞ ለሰራተኛዋ ጋር ስትጣራ ይቻለሁ ማታ ያደረገውን ይህን ሁሉ ስለቻለች ነው። ሚላት በጣም ጥሩ ሰው ናት፣ በጣም ቆንጆ ልጅ ናት፣ በጣም መልካም ሰው ናት፣ አንተ መታገሷ ሁሉ ምናምን አለችው። በደንብ ጨናሻሌ ማለት ነው፣ ስለማታውቂው ነገር አታውሪ፣ ህፃን ልጅም ስላላደለው መንገድን አንቺ አታስተምሪኝም፣ ስርዓትሽን ይዘሽ ተቀመጭ ብሎ ጥሏት ወጣ። ከዛ በኋላም እንግዲህ ሜላትና የአርካን እህት ለመዝናናት ወጡ። ከዛም ሲኖላ ቁጭ እንዳለች አርካን ከውጭ መጣ። የእኔ ፍቅር ናፍቀሽኛል ብሎ ሳማት። እሷም እንደዛው ይመጣሉ ወደ ኩሽና ልግባ አለችው። አይመጡም፣ ደግሞ ናፍቀሽኛል እንደውም እኔ ልሳምሽ ብሎ ግፍ አድርጎ ከሳማት በኋላ ተያይዘው ወደ ክፍል ከገቡ በኋላ በድንገት በሩ ተቆረቆረባቸው። እውነትና ሜላትም ደርሰው ምን ይሏቸው ይሆን? በክፍል 11 አብረን የምናይ ይሆናል። አብራችሁ ስለነበራችሁ ምስጋናዬ ከልቤ ነው። ሰላም ለእናንተ ይሁን።